አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ ቤተሰብ ሁኑ ላለው በአክብሮት እንግዲህ ዛሬ በአዲስ ቪዲዮ ካሽ ብለናል ማለት ነው። በአንዳንድ ነገሮች እንግዲህ መተናል። አንዳንዶችም ያሳዝናሉ፣ በጣም የሚያሳዝንም አለ። ብቻ ያው ይከብዳል ማለት ነው። በአሁኑ ሰዓት በተለይ በትዳር ዙሪያ በኩል ያለው ነገር በጣም ያሳዝናል ማለት ነው። እንደው መቼም ሀቂቀተን ወላሂ አገራችን ላይ ምን እየተሃደ እንደሆነ አላቅም፣ ወዴት እየሄደች እንደሆነ አገራችን አላቅም። ስደትም ላይ ሆነን የሚሰራው ስራ፣ አገርም ላይ ተሆኖ የሚሰራው ስራ በጣም ከባድ ነው። በጣም የሚዘገንን የሚያሳፍር ስራ ማለት ነውና አላቅም። ብቻ ግማሹ በወንድ ይናከታል፣ ግማሹ በገንዘብ ይናከታል። ላኢላሀ ኢላላህ። ገንዘቡን እኮ ሰው ልጅ ሲቆም እኮ ነው የሚበላው። የሰው ልጅ ሲኖር ነው እንጂ የሚበላው፣ ካልኖረ መብላት አይችልም። ያ ገንዘብ ለዛ ለሰው ያልሆነ ደግሞ ለዛ ለሰው ሊሆን አይችልም። ለዛ ለሰው ያልጠቀመው ገንዘብ ለሱ ሊጠቅመው አይችልም። ላኪን ግን በጣም ከባድ ሁኔታ ላይ ነው ሁሉ ነገር ያለው። ብቻ ሱብሃንአላህ። እኔ አላቅም። ብቻ አንዳንድ ጊዜ እንደው ቆም ምን ስናስበው ሁኔታው ሁሉ በጣም የሚያሳዝን ሁኔታ ነው ያለንበት ማለት ነውና ምን ልላችሁ ይመስላችኋል? በየመን ላይ ያሉትን ኢትዮጵያውያን እንግዲህ አይታችኋል። የዝክን ያክል አገራቸውን የራሳቸውን ሀገር ብጥብጥ አድርገው የራሳቸውን ሀገር አበላሽተው የራሳቸውን ሀገር እንደዚህ ልምልም ተደርጎ እንጀራ ፍለጋ ስደት ተወጣ። እንጀራም የሚፈልግም አለ፣ እንጀራም የማይፈልጋል ሀቂቀትን። ላኪን ግን አሁን አረቦቹ ምን እያሉ ነው ያሉት? የመኖቹ ላይላህ ይላል ምን ብቻ ያው ሁላችሁም አይታችሁታል እላለሁ ማለት ነው። የራሳቸውን ሀገር አበላሽተው የኛን ሀገር እንደዚህ ሊያደርጉን ነው። ሀገራችን ላይ ገብተው እንዴት ያኔ ምክንያቱም ያሰኛቸዋል እንዴ። የተደራጀ ኃይል እኮ ነው ያለው። ተደራጅተው ሙሉ ትጥቅ ይዘው ሙሉ ነገራቸውን ለብሰው ነው እንት ያሉ ያሉት። የዝክን ያክል በሰው ሀገር እኛ ለሀገራችን የማንጠቅም ለሰው ሀገር የማንጠቅም ነን። በቃ በተለይ የክልል ባንዲራ ተይዞ የሚጨፈርበት የክልል ባንዲራ ደግነቱ ክልላችሁ ለይታችሁ ሀጋ ለይታችሁ የክልላችሁን ባንዲራ ይዛችሁ ነው ወጣችሁት። ምክንያቱም የክልል ባንዲራ ባትይዙ ኑሮ ሙሉ ለሙሉ ኢትዮጵያ ተብሎ ነው የሚወቀሰው። የራሳቸውን ሀገር እንደዛ አድርገው እኛንም መልሰው ሊያሰድዱን ነው፣ መልሰው እንደዚህ ሊያደርጉን ነው። እርግጥ ትክክል ናቸው። እነሱ በእነሱ አይፈረድም። ባረቦቹ ከባድ ነው እንዴ አገራችን ላይ በገንዘብ መጋደል። የዛን ንብረት ያመንጥቄ በላል፣ የዛን ንብረት ያንን መንጥቄ በላል። የሰውን እንቁላልት እያወጡ መሸጥ፣ የሰውን ነፍስ እንደ ዶሮ ጫጩት መግደል፣ እየተበላሸ ከኒና እየተበላሸ ፓምፐርስ፣ ለህፃናት ልጅ ርህራሄ የለ፣ ለነፍሰ ጡር እናቶች ርህራሄ የለ፣ ለሴት ልጅ ርህራሄ የለ፣ ለዲያካማ እናትና አባት ርህራሄ የለ። አረ ሀገራችን ወዴት እየሄደች ነው ያለችው? ሀቂቀትን ወጣት ነው የለ፣ አዛውንት ነው የለ፣ ትልቅ ነው የለ፣ ህፃን ነው የለ፣ ትንሽ ነው የለ፣ ብቻ በለው ነው ይደራጃሉ። የዛን ገንዘብ ይዘርፋል። መልሶ ደግሞ እስበሳቸው ደግሞ አንተ ተባላ እኔ ያበላ ደግሞ መልሰው ይያዛሉ። አረ ብቻ ከባድ ነው ሀቂቀትን ወላሂ በጣም የሚያሳዝን ሁኔታ ያለ ነው። አላህ ይጠብቀን ማለት ነው። ምክንያቱም እየተጃጃሉ ያሉት በምንድን አንደኛ በሲህር ነው። በሲህር ያንንም ያስነካሉ፣ ያንንም ትላሉ ሄዲያሉ፣ ሸይጣን ጋር እንትን ይላሉ። በቃ ሁሉ ነገር ወላሂ እቺ ዱንያ ናት። ምክንያቱም እዚህ ውሸታማ ገንዴ የምንኖረው እኔም እንጃ ብቻ አንዳንድ ጊዜ ቆም ብዬ ታስበው። ምክንያቱም ታጠገባችሁ የራሴ ብላችሁት የኔ ብላችሁ የራሴ ተመሃላችሁ ታራሳችሁ መሃል የተገነጠለባችሁ ታለ ፍራት ነው እንትን የሚልባችሁ። ሞትን ያለቀመሰ ደግሞ ተቤተሰቡ ደግሞ ያልተገነጠለበት ሰው ምንም መስሎ አይታየውም፣ አልደረሰበትም፣ አያውቀውም። ስለዚህ ይህች ምድር የፈለገ ነገር ንብረት ቢሰበሰብ የፈለገ ሀብት ቢኖረው የፈለገ ንብረት ቢኖር የፈለገ ሀብት ቢኖር
አታስቀሩም ተሞት ሞት ፈርድ ነው ሞት የታዘዘልን ነው አንቀርም እንሞታለን ይወለዳል አንድ ሰው ይሞታለታ የዛለታ ደግሞ ይወለዳል የዛለታ ሐቂቀትን የሆነ ሰው ሞቶ ተታደረ ይዛለታ የሆነ ሰው ደግሞ ወልዳ ታድራለች ሴትም ይሁን ወንድም ይሁን ወልዳ ታድራለች በዛ በሰው ይግር ይወልዳሉ ይተካል የሰው ልጅ ቢሞት እንደውም በዛ በሰው ልጅ ይግር ይተካል የሰው ልጅ ቢሞት የሰው ልጅ ይወለዳል ለዛ ለሟቹ ቤተሰብ ግን ያንን ሰው ሊተካለት አይችልም ለሞተበት ሰው ያንን ሰው ሊተካለት አይችልም ያ ሁላ ንብረት ያ ሁላ ገንዘብ ተቀምጦ ግን ያንን ሰውዬ ተሞት በገንዘብ ማስመለጥ አይቻልም ይዛችሁ ታተይዱ ቀሪ ነው እስካላችሁ ድረስ ቀዳና ቀዳራችሁ ተደረሰ ድረስ በዛይ በገንዘብ ልትጠቀሙበትና ልትኖሩበት ትችላላችሁ ከዛን አልፎ ተርፎ ግን የመኖርን ቻንሱም ወይም ደግሞ እናንተ ሞታችሁ ያንን ንብረታችሁን የሰው ሀቅ ይዛችሁ መሪያት ትችሉ ለእናንተ ወንጀል ብቻ ማሰብሰብ ብቻ ነው እንግዲህ ዛሬ ኪያን አይተናል መልሳ ታይ ተብላ ተሰማምሷም ከፉዲን ቆሮናት ታይ የተባለች አክስቷ ጋር ሄዳ ገጥማ አይተናል እንግዲህ መጨረሻውን አላህ ያሳምረው ምክንያቱም ብቻውን የምትሄደው አትናገርም እነዚህኞቹ ሽጉጡላ እስተመተቆስ ደርሶባቸዋል ብዙ ችግሮችን እየደረሰባቸው ነው ያለው ስለዚህ እኔ ምንም እንደምላላቅም በዛ ላይ ደግሞ ውብዬን ታውቃታላችሁ ሁላችሁም እና ይሄንና ውብዬን እንግዲህ እና ይሄ ላይ የተደረገው የብር ሐብል ሲህር ተደርጎበት ነው የተደረገለት ያንን ምሉን ንቅ ያደርጋል ያንን ምን ንቅ ያደርጋል በኋላ ወደ ራሱ ደግሞ እንዲህ ይላል ያስታውቃል እኮ መልኩ እኮ ያየነው ነው የድሮው ናሂና ያሁኑ ናሂ ጸባውም ሆነ መልኩም ሆነ ጂስም አንድ አይደለም ያየነው ነው ግን ምን አይነት ጊዜ ላይ እንደደረሰ የዝክን ያክል አንዲቱን ሳይወጣ ያንዲቱ ደግሞ አንዲቱ ሳይወጣ አንዲቱ ሚስጥር ምን እንግዲህ ሚስጥር ምን እንደው ሚስጥር አናቅም እንግዲህ ምን አይነት ሚስጥር እንደሆነ ያጋጠመው ምን አይነት ሚስጥር እንዲያለው ፋፊ ጋር አናቅም የቲጂ የምትባል መናኩርሲ እሷ ሳያልቅ እሷ ደመልሶ ደግሞ እዚህኛቱ ጋር አመግጠን ሐቂቀተን እኔ የዝክን ያክል በዚህ ጥግ የሰው ትዳር ለማጥፋት የሰው ቤትን የሰው ልጅን ለማስለቀስ የዝክን ያክል ጥግ ድረስ ሂዶ ለምን እንደሚያስፈልጉ አላቅም እኔ ለምን እንደው አላቅም እንደዚህ ሁሉ በጣም የሚያሳዝን እንትን ነው ነገር ነው በጣም የዝክን ያክል አረኔ ምን እንደምል ብቻ ነው አላቅም ምክንያቱም ከባድ ነው የሰው ልጅ በዝልክ መዝቀጥ የሰው ልጅ በዝልክ መጃጃል የሰው ልጅ በዝልክ መዝቀጥና መጃጃል በዝልክ መሆን አስፈላጊ አይደለም ገንዘብ ነገ ጧጥላችሁ ታሪያላችሁ እናንተ ተሰበስቡታላችሁ የሰው ሀቅ ተሰበስቡታላችሁ ያን የሰው ሀቅ የተበላን ገንዘብ ሳይበላ ሳትበሉት እናንተው ለነዛ ለሰዎች አልጠቀመ ለእናንተ መጥቀም አይችልም ስለዚህ ለእናንተ ተርፋችሁ ምንድነው የሰው ሀቅ በላችሁ ወንጀል ብቻ ተሸክማችሁ ትሞታላችሁ እዛ ተጠየቁበታላችሁ እናንተ ሞት ደግሞ ለማንም የሚቀር አይደለም ሁሉም እያንዳንዱ እቺን ሁለት ስንዝር መሬት ሁሉም ይገባባታል ዛሬ አምረን ተውበን በቃ ይስሜዝ ቆሽሿል ይሄ ገረጣ ይሄ አልተስማማኝም ይሄ ሎሽን ይሄ እንትን አልተስማማኝም ይባላል ነገ ግን ያን የሚያምር ጅስም ያን የሚያምር አካሃድ ያ ሁሉ ይቀርና ቱራብ እንሆናለን አፈር ነው የምንሆነው ትል ነው የሚበላል ሐቂቀት ትል ነው የሚበላል ለየት ትል ነው ነገ እኮ እንትን የሚራቆትብን ትል ነው እንጂ እናንተ እኮ እንትን ቦላ አይደላችሁ የሚቀርጣችሁ ስለዚህ እንዲያው ሁላችንም እስኪ ራሳችንን እንጠብቅ በአሁን ሰዓት ያው የሚያሳሳት ነው ያለው ከሚያሳሳተን አላህ ይጠብቀን እንደዚህ ያለውም አላህ ኸይሩን ነገር ይጠብቀን አላህ ይዘንልን ሁላችንንም በሰው ትዳር አትግቡ የሰው ባል አትንኩ የሰው ልጅም አታስለቅሱ ለዛች ለሴትዮ ያልሆነ ለእናንተ መሆን አይችልም ከሴትዮ ጎሎበት አይደለም ያቺ ሴትዮ ልጆች ስላሏት አንዲ ሴት ልጅ ከወለደሽ በኋላ ፍቅሯ ወደ ልጆቿ ነው የሚያደለው ያ ለባሏ ያላት ፍቅር ልጅ ሲመጣ ወደ ልጁ ያደላል በዛን ሰዓት ደግሞ ብዙ ነገሮችን ያኔ
በፊት የምትንከባከበው በነፃነት የምትንከባከበው እንክብካቤ በዛ ልክ ላይሆንለት ይችላል። እሱ ደግሞ በዛ ልክ አልሆነችልኝምና የሌላ እንትን ልበል ማለት አግባብ አይደለም። ምክንያቱም የወለድክላት ልጆችና የወለደችልህ ልጆችና የምታንከባከበው ልብስ አጥባ፣ ምግብ ሰርታ፣ ቤት አጽድታ ብዙ ነገሮችን ቤት ውስጥ ሰርታ የምትውለው ልክ እንደ ሰራተኛ ሚስትህ ሳኮን ሰራተኛም ሆናህ ሚስትም ሆናህ በቃ ሁሉንም አሟልታ እያሳደረች ነው ያለችው። አረቦች ግን እያየን ነው። ምግብ ሰርተን ቤት አጽድተን ብዙ ነገሮችን ሰርተን እያንዳንዱ ሙሉ ለሙሉ ስራ ሰርተን እኛን የምንጠብቀው፣ እነሱ ግን ተጣጥበው ላልጋ ብቻ ነው የሚገኙት። የኢትዮጵያ ሴት ደግሞ ሞላን ሁሉ ነገሩን ከትዳር ጀምራ እስከ ህይወት ድረስ ያለ ሙሉ ለሙሉ አላፍትና ያለው እዛች ሴት ላይ ነው። የባለዙ ለሚስቶቻችሁ ክብር ስጡ፣ ሌላ ሴት አትመኙ፣ ሌላ ሴት ደግሞ አትው። እናንተም ደግሞ ሴቶች ትዳር የሌላችሁ ሴቶች ትዳር ያለው ልጅ ያለው ሚስት ያለው ለእናንተ አይሆናችሁ ምጦች። ትዳር የሌለው ሚስት የሌለው በቃ ልጅ የሌለው ለእናንተ ትክክለኛ ህይወት ትክክለኛ ኑሮ ሊሆናላችሁ ይችላል ማለት ነው። ትክክለኛ ህይወታችሁ የምትመሩበት ያ ሰው ነው። ላኪን ግን ያን ሰው ለእናንተ ትክክለኛ ህይወት ነው ብላችሁ አስባችሁ ተሆነ ተሳስታችኋል። በጣም ነው የተሳሳታችሁት። አይሆናችሁም ማለት እናንተ የሰው ባልና የሰው ልጅ የሰው አባት ነው ያዛችሁት። የሰው አባት እስታያዛችሁ ድረስ ለእናንተ የሚሆናችሁ ነገር የለም። ከዚህ ሁላ ግን ሰለ ለዚህ ሁላሳ እናንተ መሰላችሁን አምሳያችሁን ቢጠታችሁን ይዛችሁ ዲሃም ይሁን ሀብታም ይሁን ይዛችሁ መኖር። ዲሃ ደግሞ አይጎዳችሁም። የሱ ዲህነት ለእናንተ ምንም አይደለም። ነገ ሰርታችሁ ትለወጣላችሁ። ላንቺም የሚያኮራሽ እሱ ሰርቶ የጠበቀው ሳይሆን ላንቺ የሚያኮራሽ አንቺ ተባልሽ ጋር ሆነሽ ሰርተሽ ያገኘሽውን አንቺ የሚያኮራሽ። አንገትሽን እንዲህ ብለሽ ሳይሆን የምከጁ አንገትሽን እንዲህ አርገሽ ቀጥ አርገሽ የምከጁ ባልሽ ጋር በጋር ሆነሽ ያፈራሽው ነገር ላንቺ ክብር አለሽ፣ ኮራ ብለሽ በተጃለሽ። ላኪን እሱ የሱን ገንዘብ አይተሽ የሰው ቤት አፍርሰሽ የምትመጪ ተሆነ ነገ ዞር ብሎ ቤቴንም ማሳጣታሽኛል፣ ትዳሬንም ማሳጣሽኛል፣ አንቺ እንደዚህ ነሽ ብሎ ያዋርድሻል። ምክንያቱም ከዛችኛቱ ጋር ነው አለፍቶ ያፈራን ንብረት አንቺ ጋር አይደለም። ስለዚህ እህቶችን የምመክራችሁ ነገር ቢኖርኝ ለትዳራችሁ ክብር ይኖራችሁ፣ ሴቶችም ወንዶችም እንደዛው። ትዳር የሌላችሁም ደግሞ እህቶቼ ጥሩ ትዳር ሷሊ ትዳር አላህ ይወፍቃችሁ። እናንተ ሰርታችሁ ለመለወጥ ሞክሩ ነው የምለው። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ላለው አሰላሙ